አንድ ያታሳልፉት ይሄን ነገር በዛ አካባቢ እየተስፋፉ ያሉ በተለየ ታክቲክ እየተጠቀሙ ወጥቶ ለመመስከር አቅም የላቸውም ትምህርትም የላቸውም አብንም የካዱ ናቸው መንፈስ ቅዱስም የካዱ ናቸው ቢሾፕ ተክለማርያም ገዛኸኝ በሚባል ሰው የጀመረ ነው ቅድስና የሞላው አንደበቱት መሰረቱን ይናገራል ግን የትውልድም ሆነ ይሄን ትውልድ ያፈራው ግንድ በእርሱ አንደበት የሚነገርለት ሰው አይደለም የትውልድ አምላኩን የሚፈራ አምላኩን ለማየት የሚጓጓ ትውልድ ነው እሱን ለፈጠረው ፈጣሪ እንጂ በእጁ ለሰራው ጣዖት የማይንበረከክ ትውልድ ነው ይሄ ትውልድ ታላቅ ታናሹን ትዳሩን አክባሪ ጓደኞቹ ስራውን አክባሪ ጉቦ የማይበላ ምስቱ ላይ ዝሙትን የማያደርግ እሁድ ንስሐ ለመግባት ቅዳሜን መጠጥ ቤት የማያመሽ ሲከፋውም ሲደሰትም ወደ አምላኩ ቤት እንጂ ለመጠጥ ቤት የማይሮጥ ትውልድ ነው ይሄ ትውልድ ሴቷ ወጣትን ብትሆን ክብሯን የጠበቀች የማትገላለጥ ከደረቷ ዝቅ ከጭኗ ከፍ የማታደርግ ኤልዛቤልን ያልሆነችና ያልመሰለች ባሏን የምታከብር አምላኳን የምትወድ የትውልድ ነው ይሄ ግንድ ያፈራው ትውልድ ባንተ አንደበት የሚነገርለት ትውልድ አይደለም አንድ የመጨረሻ ምስጢር ልንገርክ አሁን የምትተነፍሰው ትንፋሽ በሰላም ወጥተህ መግባትህ በዚህ እምነት ውስጥ ባሉ እናቶች ጸሎት ምክንያት ነው ቀንና ሌሊት በሚያነቡት በእኛ እናቶች በእነሱ ጸሎት ምክንያት ነው ይሄን ትንፋሽ እንኳን የምትተነፍሰው እንደማየው ከሆነ እድሜክም እየሄደ ነው ከዚህ በላይ ሳይገፋ እውነቱን ብትፈልግ ይሻላል ያው በዛውም አንደበትህ ይቀደሳል